ቤተሰብ ነው። ምንም ልታጠፊ ዛሬ ኢትዮጵያ ላይ የሰው ልጅ አደባባይ ላይ አንገቱን የሚታረድበት የሰው ልጅ እንደ እንጨት በቤንዚል ተርከፍክፎ የሚቃጠልበት እንደ እርጥብ እንጨት ተርከፍክፎ የሚቃጠልበት ሀገር ነው። አንድ ኢንጂነር የነበረና አንድ ምሁር በቂ ደመወዝ ያለው ሰው ኤሌክትሪክ ገመድ ሰረቀ ተብሎ 5 ዓመት መታሰር ማለት በጣም ታድሎ ነው። እኔ ልንገራችሁ። ዛሬ ኢትዮጵያ ላይ ዛች ሀገር ላይ እነ ክርስቲያን ታደለ ያለምንም ጥፋታቸው በማንነታቸው የፊጢ ታስረው አዋሽ ላይ ተደብድበው በሽተኛ ሆነው ስንት ባለሀብቶች፣ ስንት ምሁራኖች፣ ስንት ሀገርን የገነቡ የነዛ ልጆች የፊጢ ታስረው ያሉባት ሀገር ላይ አንድ ኤሌክትሪክ ገመድ ሰረቀ ተብሎ 5 ዓመት። እኔ ግን በጣም የተመቸኝ የፎቶ ስታይል እንዳልሳሳት እስኪ አሁን አይቼው ላይክ አድርጌ ነው ያለፍኩት ወይስ ወደ ማን ነው ሸር ያደረኩት? እኔ ነኝ ወይስ እዚህ ፒክቸር ላይ ምን ትመለከታላችሁ? ምን ታያላችሁ? እስር ቤት ታስሮ እጅ ከፍንጅ ተይዛል ተብሎ ፎቶ ሲነሳ አሳሳቁ ሉክስ ላይክ እሰይ እንኳን ታሰርኩን ሳይሆን ሻክ ላይክ ሰውነቱ ሲስተሙ ባዲው ሪጀክት እያደረጋቸው ነው። እና አንዳንድ ጊዜ የሆነ ሰው እንደዚህ የሰው ልጅ እንደዚህ አይነት ሪያክሽን የሚያሳየው ከሃይምራችሁ በላይ ታፕታፕ አርጉት አላለቀ እንዴ ከምርና አይነት ሳቅ የሰው ልጅ ባልጠበቃችሁበት ጊዜ በክፉ ጊዜና በተለይ በቤተሰብ በእናንተ ላይ አሁን በዚህች እንሂድ ማንም ቢሰርበኝ ምንም ቢያደርገኝ ምንም መስሎ አይታየኝም ብዬ ስናገር ግን ምናልባት ለሚመለከተው በውጭ ለሚያየው የሚሉትና የሚናገሩትን ነገር የሚፈጽሙና እኔ ላይ በተግባር አድርገው የሚያደርጉ ስለሚመስል ከጎኔ የነበራችሁ ደስ የሆነ የምሰጠው ትልቅ ቦታ አለኝ። ጉቺ ሚዲያ ላይ በምታደርገው ነገር የእሷ ቤተሰቦች የሚያውቁትም የሚያገባቸውም ነገር የለም። ማን አስደረገው? እንዴት ተደረገ? ለምን ተደረገ? እኛ እኮ ንፍጣሞች አይደለን። በመጀመሪያ ደረጃ አቻለም ለየዋህና ለጥሩ ሰው አትሆንም። ለመልካም ሰው ለአድራጊ ትላንት ለቆመቻችሁ ቁማላችሁ እንኳን ስንት ነገር እስኪ በጉቺ እጅ አልበላለ በጉቺ እጅ አልተደረገለት ሰው አለ? በጉቺ እጅ ከሰውም ለምና ከምንም አስደረገች ያላስደረገችላችሁ ሰዎች አላችሁ። ጉቺ አንበሳ ያላጮኸችበት ቦታ አለ? አንዳንድ ሰዎች ግን ስትሳለቁ እንደዚህ እሷ ላይ ስትሳለቁ አየኋችሁ። እሷ ላይ እኔ በጣም አሞኝ ነው። ቢሞት አታሞ ይዛችሁ ልዘሉ ነበር። ቢረሽኑት አታሞ ይዛችሁ ልዘሉ ነበር። ወይዘሪት ይልን አንድ ነገር ልንገርሽ፣ እነ ክርስቲያን ታደለ ሰርቀው አይደለም የታሰሩት። ዛሬ ስንቱ ጋዜጠኛ፣ ስንቱ ምሁራን፣ ስንቱ ኢትዮጵያን የገነባ ኢትዮጵያን ከፍ ያደረገ ያለ ፍርድ እድሜ ልክ እስር ቤት ይገኛሉ። ይሄ ይገርምሻል። የጊዜ ጉዳይ ነው።
ልድገምልሽ፣ ሰርቀው አይደለም፣ ዘርፈው አይደለም። እድሜ ልክ እስር ቤት ያሉ ሰርቀው ዘርፈው አይደለም። ግን ነገም ዛሬም በጣም እኔ የምነግራችሁ ነገር እዚህ ሚዲያ ላይ ለማንም አትቁ፣ ለማንም ገንዘባችሁንም አትስጡ፣ ለማንም በሀሳብ ደረጃ ለማንም ሰው አትሟገቱ። ዛሬ ሚዲያ ላይ ከትንሽ እስከ ትልልቅ የምትባሉ በብድርም በምንም ከጉቺ ገንዘብ ያልወሰዳችሁ የላችሁ፣ ጥቅም ያልወሰዳችሁ የላችሁ። እንደው ምሳሌ ይስረቅ እንበል፣ ልጁ የተማረ ነው፣ ብዙ ስራ ያለው ነው። ጉቺ ምን ታድርግ? እሱ እኮ ሌላ ህይወት ያለው ራሱን ችሎ የሚሄድ ራሱን ችሎ የሚንቀሳቀስ ቤተሰብ የሚመራ በጉቺ ሐሳብና በጉቺ እኮ የሚመራ እኮ አይደለም። ይሄ የበታችነት ስሜታቸው 5 ዓመት 5 ቀን ነች። ለእኔ 5 ዓመት ኢትዮጵያ ምድር ላይ 5 ዓመት መፈረድ ማለት ጊዜ ኖር እኮ ነው። መጀመሪያ ታስቁኛላችሁ። 5 ዓመት ማለት ለእኛ ለአማራው 5 ሰዓት ነች። ያለም ጥንፋታቸው፣ ያለምንም ስራቸው፣ ያለምንም ፍርዳቸው እስር ቤት ያሉትን ምሁራኖች ተዋቸው። አደባባይ ላይ ሲረሸኑ፣ አደባባይ ላይ እናት የ50 ዓመት አሮጊት ስትረሸን ሄለን ጋር ሁናችሁ አሁን ጉቺን ይጎዳም መስሏችሁ ነው? እውነት ሌላ ብሔር ቢሆን እቺ ፍርድ ትፈረድበት ነበር። ኢትዮጵያን እኮ የገነቧት የኛ አባቶች እኮ ናቸው። ኢትዮጵያን እዚህ ያደረሷችሁ እናንተ ዛሬ ለፍርድ ቁጭ ብላችሁ ንጹሐን ላይ እንዲፈርዱ፣ ንጹሐን ላይ በፍርድ እንዲገሉና አደባባይ ላይ እንዲረሸን፣ ማህበረሰብን እንዲረሸን፣ ህዝብ እንዲጠፋ ዛሬ ቁጭ ብላችሁ ቀይ ስጋ እየበላችሁ ውስኪ እየተራጫችሁ አማራ እናት ላይ እየተሳለቃችሁ የአማራ እናት ደም እንባ እያለቀሰች እዛው በከስክስ ጆሮዋን እየረገጣችሁ ሬሳ አጋድማችሁ ሬሳ ረግጣችሁ የምትጠጡባት ኢትዮጵያ የኛ አባቶች የመሰረቷት፣ የኛ አባቶች እዚህ ያደረሷት ኑሮ ተብላችሁ በጥገኝነት የመጣችሁ ሰዎች ናቸው። ኢትዮጵያዊነት እንኳ በዚህ ንጹሃንን በመግደልና ንጹሃንን በማፈናቀል ንጹሃንን በማሰር የምትገነቡ ማንነት የለም። ሌላ ብሔር ቢሆን ግን እንኳን ልታሰር ቀርቶ ዝንቡን ይሻትሉት። ይህን ማለት የምፈልገው ሚዲያ ላይ ያላችሁ ግን ከትንሽ እስከ ትልቅ ስትሳለቁ ስስቁ፣ ዛሬ ደግሞ ዕቃ ሰብስባችሁ እየዘለላችሁ ስጨፍሩ አየኋችሁ። እነ ሳራ ዳጣ እንኳን ደስ አላችሁ። ይሄ ለእናንተ ደስታን የሚፈጥር ከሆነ ቤተሰብ ላይ በሚደርሰው ነገርና በሚደረገው ነገር ለእናንተ ብዙ ስማችሁን ማልጠራችሁ ስትሳለቁም ባሽሙር ስነቁ አየሁኝ። አትሳቁና በሰው ይደርሳልን ብላችሁ ከት ብላችሁ ስስቁም አየሁኝ። እዚህ ልትረጋገጥ ትችላለህ፣ እዚህ ልትሰዳደብ ትችላለህ፣ እዚህ በክፉ ልትነሳሳ ትችላለህ፣ እንደፈለክ ልትረጋገጥ ትችላለህ። ቤተሰብ ላይ ግን ታች በሚደርስ ነገር ላይ እንደዚህ መሳለቅ፣ ጓደኛ ሆናችሁ ለጊዜ መታረቅ አለ። የዛሬ ምጸብ ነገ መመለስ አለ። ዛሬ ትጣላችሁ፣ ነገ ትታረቃላችሁ፣ ነገ አብራችሁ መቀመጥ አለ። ግን ከውስጥ ላይ የማይወጣ እሾክ፣ ከውስጥ ላይ የማይጠፋ መርዝ ጥላችሁ ስትሄዱ በጣም ታሳዝናላችሁ። እቺ ልጅ ለማንም ቆማለች፣ ለማንም ሰጥታለች፣ ለማንም አድርጋለች። በእርዳታም ይሁን በአንበሳም በምን ኑሯት አይደለም። እኔ አቅሟንም ልኳንም አውቃለሁ። ኑሯት አይደለም። ከኪሷ አውጥታ ግን ለማንም ስትረዳ ኑራለች። ከኪሷ አውጥታ የፈለጋችሁትን ነገር ካርዷን አስገብታ አንበሳ ድረስ
እኔ እኮ የማውቀው ብዙ ጉድ አለ። እንደውም ለጉቺ አሁን ትልቅ ነገር የሚሆናትና መማሪያ የሚሆናት ይሄ በዚህ ልክ ይሄን ስታደርጓት ስትሳለቁባት ለሷ ትልቅ ደስታ ነው። እኔ ማንም አልቆ ማንም ሁሉም እዮዳብ ረዳ ግን እኔ በዚህ አልጠበኩም። በቃ ትክክለኛ ንግግር እኔ ዮኒ ማኛ ምናምን ምን እሷ እኮ ምንም መስሎ አይታየትም እኮ እንኳን ኤሌክትሪክ ገመድ ሬሳ አሳቅፋችሁ አማራውን ራሱን ገላችሁ ፎቶ አሳቅፋችሁ የኤሌክትሪክ ገመድ ነው እንደሚገርማችሁ። እኔ እኮ ግን በጣም የምታሳፍሩ በጣም ቅሌታሞች በጣም ህፃናት ከህፃን በላይ ህፃን እንደዚህ በዚህ ልክ ስትሳለቁ አይደብራችሁም? በሌላ ሰው ፎቶ እያስለጠፋችሁ በሞዴሬተሮቻችሁ በተለያየ የልጁን ፎቶ እያስለጠፋችሁ ትልቅነት ነው ይሄ? ለእናንተ እሷ ማሸነፊያ ነው፣ ለእናንተ እሷ ማሸማቀቂያ ነው። እኔ ግን እንደሰማው ድንግጬ በጣም የሚገርመው ልንገራችሁ፣ እንደሰማው የሆነ ተደናግጬ ደወልኩላት። እናቴ ትሙት እንደሰማው ተደናግጬ ልክ ስደውልለት እንዴት ልጁ ጋር ሰላም ነው? ምን ሆና ነው? ላይፍ ላይ አገባም እንደ ጌማ እንጫወት ምንድን ነው የምሰማው ነገር? ወንድሜ ያው ጉዳዩ አይታወቅም እንግዲህ ይህን የመሰለ ነገር ታስሯል። ጊዜ እንትን ይላል። እናንተ ላይ ቢሆን ግን እንዴ እኔ ታለቅሳለች ምናምን ብዬ እኮ ነው የጠበቅኩት። ይህ ጤና ያላት የወንድ ልብ ነው ያሽው ብዬ የወንድ ልብ ነው ያሽው። እሺ በቃ በኋላ እንገባለን፣ ያው እንጠይቃለን። የሚደርስበትን ጉዳይ እንግዲህ እንጠይቃለን። ለምን እንኳን መታሰር አይደለም ብዙ ወገኖቻችን እኮ አደባባይ ላይ እኮ በጅምላ እኮ ንጹሐን እኮ 1500 3000 በጅምላ የተቀበረችባት ሀገር እኮ ናት። ምን ይገርማችኋል? ግን ከእሷ እጅ በልታችሁ በተለይ በአካል ተገኝታችሁ በእሷ እጅ በልታችሁ በክፉ ቀን አብራችሁ አይዟችሁ፣ ለምን ይሄን ትሆኛለሽ? ለምን እንደዚህ ትሆኛለሽ? እናንተ ስትነኩ ልጇን ገላ በህይወት ያለ ልጅ በሱ ምላ ለእናንተ ከእሷ ጎን የቆማችሁ እኔ ሀቅ ነው የምናገር። ዛሬ እሷ ወጣ ምትል ለምን 50 ዓመት አታረጉበት? ለራሳችሁ ወገን ግን ያውም ለተደረገላችሁ ለምን 5 ዓመት ቀርቶ 50 ዓመት ብታረጉበት ዛሬ ለሷ ምንም አይነት ነገር የሚሰማት ነገር የለም። የሚያስተዛዝበን ግን ቁጭ ብላችሁ የምትሳለቁ ትልቅ ነገር እንደደረሰበት ትልቅ ነገር እንደሆነበት ትልቅ ነገር ምን ነው ወገናችሁ አደባባይ ላይ እየተጨፈጨፈ እናንተ ደረታችሁን ገልብጣችሁ ስትሳለቁ አይደል የምትሉት? በዚህ ሰዓት እኔ እየለፈለፍኩ ምድር ላይ የምትረሸን እናት የለችም። ምድር ላይ የሚረሸን አባት የለም። ምድር ላይ የምትረሸን ምንም አይነት ያላየች ህፃን የለች። ህዝብ እንደ ህዝብ በድሮን በዚህ ሰዓት በዚች ሰከንድ እያለቀ አይደለም። በዚች ሰከንድ
እድሜ ልክ የፍጢ ታስሮ በማንነቱ በአማራነቱ እስር ቤት የሚገባ አማራ የለም። ዛሬ ኦሮሞ ላይ ቢሆን ይሄ የደረሰው ትላንት እኮ ትግራይ ላይ ጦርነት ሲደረግ ጦርነት ችግር ሲደርስ አይተናል። በረዶ ላይ ሁሉ ሲንከባለሉ እኛ እኮ የሚሞትባችሁ የሞተባችሁ ወገናችሁ እየተጎዳባችሁ ያለ ማህበረሰብ እኮ አትመስሉም እኮ። ጭፈራ ስትል አማራው የሰውን ቤት ሄዳችሁ ስትሰረቁ ስትዘረፉ በመዋጮ በተዘዋሪ መንገድ እና ሀቢባ መጥተው በተዘዋሪ ገንዘብ ሰብስበው ለመንግስት የመንግስትን ባንክ ሲያካብቱ ማን ነው የሚያወጣው? አማራው። እንደው እስኪ ስማችሁን ባንክ የገባበትን ይሄ ፎቅ ምናምን እንትን የምትሉት እጣ ምናምን የምትሉት የሱን ዝርዝር ብናመጣ እንዳለ ስማችሁ አማራ ስም በአንድ ጊዜ 125 150 ሚሊዮን የምታስገቡ የኛ ልጆች፣ እምትዘሉት እናንተ፣ እምትጨፍሩት እናንተ፣ ዘረኛ ብላችሁ መጀመሪያ እኛን የምትሳደቡ እናንተ። እኔ እኮ ዘረኛ አይደለሁም ብላችሁ መጀመሪያ ለሰው እንትን የምትሉ እናንተ። ወደን ነው እኛ ዘረኛ የሆነው። ኮመንት የሰው ፎቶ አንጠልጥላችሁ እዛ ለናንተ ለህይወታችሁ ለወገናችሁ ለማንነታችሁ የሚታገሉ ጀግኖቻችሁ ያላችሁ የሰው ፎቶ አንጠልጥላችሁ እምትዞሩ እናንተ። ሚዲያ ኮመንት ሂዳችሁ ምንም ያልደረሰባችሁ የምትታገሉት የሚታገልላችሁ ማህበረሰብ የሚወርቀው ማህበረሰብ የሚሞተውን እንኳ ሚዲያ ላይ ማስተጋባት ትታችሁ ምን ያክል ፖለቲካ እንኳን እንደሚሰሩብን እስኪ አንድ ቀን የሚሞተው ወገናችሁን ለጥፋችሁ ታውቃላችሁ? ምድር ላይ የሚታገሉላችሁ ወንድሞቻችሁን ጀግኖቻችሁን ለአማራ ብለው በማንነታቸው የታሰሩ ወንድሞቻችሁ አንድ ቀን ለጥፋችሁ ታውቃል? የምድረ ጋለሞታ ፎቶ ተሸክማችሁ ምንም እዚህ ገባ የማይባል ሰው ፎቶ ለጥፋችሁ ተሸክማችሁ ለኔ በዚህ ከዚህ በኋላ እኔ አንድ ነገር የምነግራችሁ ክሪስ ብራውን አትለጥፉ። ከኔ በላይ ብዙ የሚሰሩ ወንድሞቻችን ሚዲያ ላይ መታወቅ ያለበት ሚዲያ ላይ ታውቀው መመስገን ያለባቸው ሌት ከቀን ደማቸውን እያፈሰሱ ያሉ ወንድሞቻችን ለማንነታቸው የሚታገሉ ወንድሞቻችን አሉ። የአመራሮቻችሁ ለእናንተ ብለው ትግል የወጡ ወንድሞቻችሁን አባቶቻችሁን ትላንት ያለፉ አማራ ማንነታቸው ትላንት ያለፉ እነሱን ለጥፉ። ግን ትልቁን ፖለቲካ የኛው የራሳችን ሰዎች ነገር ሳትጣሉ ተጣላን ብላችሁ ሚዲያውን በጥብጣችሁ አቆሸሻችሁት። ማንሽን ምን ያልፈራም ልክሽን ነግርሻለሁ። እስከ አፍንጫሽ ልክ ማሰሪያሽን ነግርሻለሁ። በአማራ ስም ያልዘረፋለ፣ በአማራ ስም ያልዘረፋለ፣ ያልሰረቃለ። ዛሬስ የአማራንም ብላችሁ ትናገራላችሁ። ትላንትና በብሔርተኝነት በተሳዳቢ ዙሪያ እንኳን ስንት ነበርን? በዛም በኩል ተሳዳቢ ከሴትም ከወንድም ከመቶ በላይ ስለነበር በእኛም በኩል ቢያንስ 10 ከ20 በላይ ነበራችሁ። እኔ የምለው ዛሬ አማራ ነፃ ወጣ እንዴ? ሚዲያው እኮ የዛሬ 3 ዓመት እኮ አማራ ፋኖ ነበር የሚለው። እሺ አሁንስ ምን ነው? እናንተ ነፃ ወጥቶ ነው? እኛ እኮ ከብሔርተኝነታችን ዘረፈ ምን አለ ምን እኔ ዘርፍ ያላቅም፣ እኔ ሰርቅ ያላቅም፣ እኔ ከማንም ገንዘብ ወስጄ አላቅም። ሚዲያ ላይ የኛ ልጆች አማራ ብለው ፋኖ ብለው ብሔርተኝነት ቤት እንዳይሄድ ያደረጋችሁት እዚህ ሚዲያ ላይ ያላችሁ ጋለሞታዎች ናቸው። ዛሬ አማራ ነፃ ወጥቶ ነው እናንተ እንደዚህ ደረታችሁን ገልብጣችሁ ሜካፕ 3 ኪሎ ጭቃ ሜካፕ ተለቅልቀሽ የምትገለባበጭ ግዴታ የለብሽም።
ዘፈን ነው። የዘፈን ትግል አለ። የዘፈን ትግል እኮ አብቅቶበታል። እውነትሽን ነው፣ እውነትህን ነው። እኔ በእንትነዋ እኔ እንትነዋ ደስ ሲላችሁ ደግሞ ባንዲራ ይዛችሁ ብቅ ትላላችሁ። እንደዚህ ማለት እኮ የትግል እኮ አይደለም። አይታችሁ ታውቃላችሁ? ማኪ የምትባል ታውቃላችሁ? ማኪ ኦሮ የምትባል እሷም በጣም ፌመስ ናት። እስኪ ኦሮሚያ ክልል ላይ 2 ሰው ይረሽን። እስኪ ኦሮሚያ ክልል ላይ በኦሮሞ ላይ አንዲት ስንዘራ እንኳን ይደረግባቸው። ፌመስ ናት፣ ጌመር ነች። ከአንዳንድ ነው ወጣ አንተ ቪዲዮ መስራት ላይፍ ላይ ወጣ ከአንዳንድ ነው የምትናገረው። እነ ሙባረክ ጌመር ናቸው። እስኪ ኦሮሞ ላይ አንድ ነገር ይደረግ። ሳይደረግ ተደረገ ብለው የሚሞተው ማህበረሰብ እንደውም ወጥተው ይሳደባሉ። ሌላ እንትና ራች የሚባለውን እስኪ ኦሮሞ ላይ አንዲት ችግር ትድረስ። ሌላ ተውት፣ ሞትን ምናምን ተውትና በቲክቶክ ደረጃ ነው ሞትን ምናምን ተውትና እራብና ውሃ ጥም እንኳን ሲገባ እዛ ክልል ላይ መጀመሪያ የሚያሳትፈው እሱ ነው። እስኪ አንድ ኦሮሞ ፌመስ አባብዲን አንጡት፣ ጌመር ነው። አባብዲን አንጡት፣ ጌመር ነው። እስኪ ኦሮሞ ላይ አንድ ነገር ይደረግ። ታስታውሳላችሁ? አስሊ ቤት በቅርብ ጊዜ አስሊ ቤት በምን ጉዳይ ነበር? ጌመር የለ ምን የለ፣ ስለ ፖለቲካ ነው። በቅርብ ጊዜ አስሊ ቤት እኛ እዚህ 1000 ሰው ሆነን ስንወያይ አስሊ፣ ሙባረክ፣ አባብዲ፣ እነራቺ አንድ ቀረ የለም። እነ ጂጂክያ ምናምን አንድ ጊዜ ነው የተሰባሰቡ። ስንት 27000 ሰው ተሰባሰቡ። ራቺ ጌመር ነው፣ አባብዲ ጌመር ነው፣ ሙባረክ ጌመር ነው። ነጋዴዎች ጌመር ብቻ አይደለም፣ ነጋዴ ልብስ የሚሸጡ ፌመስ የሚባሉ ልብስ የሚሸጡ ኡስታዝ ነኝ የሚል ቄስ ነኝ የሚል ያችሁ ደረሳ ነው ትላለህ። አህመድን ጀበለ መጀመሪያ የሚያስቀድም ማንነቱን ነው፣ ኦሮሞነቱን ነው የሚያስቀድም። ሚዲያ ላይ ያላችሁ ግን የኛ ደረሳ ነው ትላለህ። ሐራም አማራ ስትባል አይ አማራነት ዘረኝነት የለብኝም። ነጋዴው እነ ሳራ ዳጣን ተመልከቱ። አማራ ስትባል እኔ ዘረኝነት ውስጥ አልገባም ግን አማራ ነኝ። ስንት ተከታይ ይዛ ቀረች። ወይ ያልታደለ ማህበረሰብ። ጌመሯን ትሄዳለህ እከሌ እንደዚህ ጎበዝ። እኔ ብዙ አገልግያለሁ፣ ወጥቻለሁ። እኔ ማንም ጋር ድምፅ መሆን ካለ ረድቻለሁ። ማንንም ረድታችሁ አታውቁም። አንድ ነገር ልንገራችሁ፣ ረዳ የሚባለው ነጋዴ ናት። ኦኬ፣ ኦሮሞዎች ነጋዴ ሆኖ ትግሬዎች ነጋዴንም ብለው ትተውታል። ዘረኝነቱን ትተውታል። ለሚሞተው ወገናቸውን እንዴት ሆኖ እንደሚሰባ። እኛ ግን ራስ በራሳችን ሚዲያ ላይ ፖለቲካም እንዳይነገር። ስንት ቤት ነው ፖለቲካ የሚነገረው? እየሰሩ እኮ ነጋዴውም ካልተነሳ ማንኛውም በምንም አይነት ሸኩም ቄሱም ካልተነሳ ማንም በማን ትከሻ ላይ ማን ያልፋል?
ወረኛ አስመሳዮች፣ እነዚህ ዘረኞች እንባላለኛል። ኦኬ ወደ ጌመሮቹ ልምጣ። ኮሜንት ዝጉልኝ። ከሌ ቤት እንደዚህ እየተደረገ ነው። ስለ ማህበረሰብ ኮሜንት ዝጉልኝ። እኔ ብዙ ሰርቻ አልፌያለሁ። እኔ ጌሜ ልጫወትበት። ምን ሰርታችሁ? ማን ምን ሰራ? ማን ምን ሰራ? እርዳታ ረዳው ልትሉ ነው? ማንኛውን እርዳታ ነው የረዳችሁት? ጎበዝ ጋይስ ነው ተሰባሰቡ። ከሌ ቤት እርዳታ አለ። አስታውሳለሁ፣ አውቃለሁ። ካሻፕ ስጠው፣ ወከሌን ስጠው፣ ሰብስብ ስጠው። ግሩፕ ላይ ግቡ። የኢትዮጵያ አካውንት አለ። ለፋኖ ለአማራ የረዳው ከታች ያለው እንጂ እርዳታ አስመስላችሁ ህዝቡን ግጣችሁ በልታችሁ ራሳችሁ ተቀየራችሁበት። ከጋዜጠኛ ጀምረ እስከ ሚዲያ ላይ ያለ በላችሁት። እንጥፍጥፍ አድርጋችሁ ገንዘብ ሲያልቅ ሁሉም ከየራስ ፊናህን እያስክ ወጣ። ግን እኔ አሁን ስለ ቲክቶከሮች ነው የማወራ። ነጋዴ የሚሆንክ በዘረኝነት መቆም አለብህ፣ ለማንነት መቆም አለብህ። እኔ እነግርሻለሁ፣ እነግራለሁ። ለማንንም አልፈራም። ማንንም መስደብ እችላለሁ፣ ማንንም መናገር እችላለሁ። እኔ ያቆምኩት አንድ ነገር ብቻ ነው። እናትንና መጥፎ ስድብ ልጅን አልሳደብም እንጂ ይሄ ወጥ የሆነ ነገር ያለፉ ነገሮች በተለይ እናትን አልሰድብም፣ አባትን አልሰድብም። ከዛ ውጭ ግን ስለ አንቺ ዝንጥልጥልሽን አውጥቼ ነው የምሰድብሽ። ስድብ ትቻለሁ ስልሽ እነግርሻለሁ እያልኩሽ ነው። ያለብሽን ነገር እነግርሻለሁ። እንደ ሙኒት ያለች አዛባ፣ እንደ ሙኒት ያለች አለሌ ትላንት በወጣትነት እድሜዋ 22 ላይ ለመጀመሪያ ቋሚ ተመራቂ ሸሌ የነበረች ሴት፣ ቋሚ ተመራቂ አለሌ የነበረች ኮንዶም ባልነበረበት ጊዜ የሙዝ ቅጠል ጠቅልላ ብልቷን ስታስቀጠቅጥ የነበረች ሸርሙጣ አሁን እኔ ጥላህ ሆናለሁ ዘሆን 300 ኪሎ ግርንድላ ከባሏ ጋር ትዳር ከፈጸመ 27 ዓመቷ ረገጣ እንዴት እንደው ላሳያችሁ። እናትን ሳለቀ ቤተሰብን ሳለቀ እንዴት አድርጌ እንደማሟሙቅልሽ ስራሽን ነው የምነግርሽ እኮ ነው። ይሰርተሽ ያለፍሽውን ስራሽን እኮ ነው የምነግርሽ። በትዳር ካለ ዱባይ ምድር ላይ ከመጣች 27 ዓመቷ እንግዲህ ባፏ የተናገረችው በትዳር ካለው ዱባይ ምድር ላይ 27 ዓመት ያለች ማህደር ጥበቡ 27 ዓመት በፊት የኛ እድሜ ነው። ከ27 ዓመት በፊት አዲስ አበባ ምን ነበረች? በስፋት ኮንዶም ነበርን። ከ27 ዓመት በፊት አረብ ሀገር ስትሄድ ለ5 ዓመት እንግዲህ ለ4 ዓመት መቀጥቀጥ አለብህ ሀገሩን ለማወቅ። በአጠቃላይ ዱባይ እንግዲህ ከገባች ስንት ዓመት ሆኗታል እንበል? 40 ባነሰ ብሎ በትንሿ በጠባብ አእምሮ ሂሳብ ስናስብ የሙኒት የአረብ ሀገር ህይወቷ 42 43 ቴንክ ዩ። ከዛ በትዳር በውሽምነት ሰውየው ጋር እንግዲህ ቢያንስ 5 ዓመት 6 ዓመት ቆይተዋል ማለት ነው። ከ45 ዓመት በፊት ማህደር ጥበቡ በቲክታክ ስምሽ እኔ ግን በነገራችን ላይ ማህደር ጥበቡ ምልሽ አሁንም ለክስ እንዲጠናከርልሽ እኮ ነው እንጂ በቅሎ የደቡብ በሬ የምታክይ ሰውዬ
የድሃ በሬ እኮ ነው የምታውቂው። የድሃ በሬ በደንብ ፉርሽ ይቀልባል፣ ካለው ከኪሱ እየወጣ በደንብ አድርጎ ይቀልባል። እና ከ40 ምናምን ዓመት በፊት እንግዲህ አንቺ 22 ላይ ቆም ስትሰሪ የነበረ የመጀመሪያዋ ዋንጫ ተሸላሚ አለሌ እሙሙ የሚቸረቸርበት አካባቢ አዲስ አበባ ላይ አንቺ ያልቸረቸርሽበት አለ? እድሜሽ ስንት ነው እንበል? አንተ ወንድ ነህ አሁን ልደክልሽ። አንቺ ዝምባም የፊትሽ እንኳን ማስጠላት። እኔ እኮ የሆነ ነገር ልንገራችሁ እና ልጅቷ ሳራ ትባላለች። የመባ ጉዳይ ነው ጉዳዩ። የመባ ጉዳይ ነውና ጉዳዩ ተቀጣጥረዋል። እዛ ቦታ ላይ ዱከም እንደተቀጣጠሩ 2 ጊዜ ተገናኝተዋል። እንግዲህ ከዛች ላይ ሙኒት ወደ 200 በቀላል በካሽ እንኳ ወደ 270 ሺህ ብር ነው የወሰደችው። ዱከም ተቀጣጠሩና ዱከም ለመጀመሪያ በህይወት ሙኒትን ሳያት ዱከም እኔ መኪና ውስጥ ነኝና ቢስሚላሂ ረህማን ረሂም አውዙ ቢላሂ ሚነ ሸይጣን ረጂም ጅማለ ጂጂክያ እንኳ ከጂጂ ትበልጣለች። እሷ እንግዲህ ጂጂክያ እንኳ ሰውነቷን ቀንሳለች። የሰውነቷ ማስፈራራት፣ የእግሯ መወፈር አዑዙ ቢላህ። አንቺ አሁን እንደ አንቺ አይነት እበት ክምራር ሽንት ቤት እኮ ስንቴ ሽንት ቤት እንደተሰበረ ታውቂያለሽ? አንቺ ስትቀመጭበት ሌባ፣ የሌባ ልጅ አጭበርባሪ። እስኪ ግቢ ኢትዮጵያ። እኔ አንቺ ዛሬ ኢትዮጵያ የምትገቢ ከሆነ በዚህ 2 ቀን ኢትዮጵያ ይህንን ቻሌንጅ ስጧት። አንቺ ኢትዮጵያ እኔ የምትገቢ ከሆነ እኔ ካሜራ አበራለሁ። መግባት ግን አትችይም። የቁም እስረኛ ነሽ። ለልጆችሽ ነው ይኖር 6 ልጆችሽ ፓስፖርት ስላለ ለልጆችሽ ነው የምትኖር። ለማንኛውም ከዚች ጉማሬ ከእንዳንቺ አይነት አርቀላቢ እንዳንቺ አይነት ጉማሬ አሳማ አመድ በደንብ ምንድነው የላክልኝ ልጅ ምናምን እንዳይሆን ብራዘር ለጥፈው እያልከኝ ነው። እንቅሻለሁ፣ እኔ በጣም እንቅሻለሁ። በዛ ላይ አሳብድሻለሁ። አሳረኛውን አስገቡት። በኋላ ኦኬ፣ ሪካርዱን ላክልኝ፣ ቴሌግራም ላይ ላክልኝ። ያንን እነ መሲን የምታለቅስበትን ያን ሁሉ ሪካርድ ላክልኝ። ሰው ሂዳ እንዴት እንደምታማ በየቀንም አልተውሽም፣ ስራዬን ማረግሽ። አረ በቃ ተዋት። አልተዋትም ጭራሽ ማህበረሰብ ጋር ደርሳ ማህበረሰብን ነክታ። ይቺ ቡቱቱ ጅም ቤት ሂዳ አትቀንስም ማለት 8 እንጀራ ቁጭ ብላ የምትጠርግ አንድ ሳህን የማይበቃት የሳህን የምግብ ዕዳ የምግብ ጸር ኪሎ እንዲቀንስ ጅም ሂዳ ታግላ ኪሎ አልቀንስ ብሏል። እቺ ዳውላ 300 ኪሎ ብልታም ደግሞ አንቺ ብልታ አለ ታያለሽ። አንቺን በኔ ስድብ ቀዘን በቀዘን ሆነሽ ቀዝነሽ እንድትሞች ነው ማረግሽ። ቀዝነሽ አታፍሪም? እንደዚህ ስትወሪ ግን ግምል የምታክይ ሴት ልጅ እኮ ትንሽ ከጨመረች መጀመሪያ ብልቷ እኮ ነው የሚጨምር። እግዚአብሔርን ሴት ልጅ በጣም ስትወፍር ከጉልበቷ በላይ ተገናኝቶ መጨረሻ ላይ የመጨረሻ ጥጎ የት ነው? ከታች ነው የሚገናኘው። ሴት ልጅ በጣም አሁን ሴት ልጅ ኪሎ ከ70 በላይ 70 ራሱ ትልቅ ነው። ሴት ልጅ ከ70 በላይ ከሆነች አይደለም ወንድ ልጅ ተሰቅሎ ሊደክል አቀርቶ
ታፋና ታፋ ይገናኛል። ለሸዋር ራሷ ለማጠብ ራሱ አታገኙ። ከሰባ በላይ ከሆነች ሴቶች እኮ በጣም ኮፈራቸው። የሆዳቸው መተጣጠፍ፣ የዚህ ጎንና ጎን መስፋታቸው ሁኔታ። አንቺ እኮ የምለብሽው እኮ ምንድን ነው? አንቺ የምለብሽው እኮ ፋብሪካው ላይ ደውለሽ ፓንት ለብሰሽ አታውቂም። እድሜሽልክ አይታ ነበር። በደንብ አይቻቃለሁ። በደንብ ስትወፍሩ፣ በጣም ስትወፍሩ የመጨረሻ ወፍራም ሴቶች ነው። ቁምጣ ሲለብሱ፣ ሱሪ ሲለብሱ የቀን ስራ እኮ ነው። እግዚአብሔርን ሴቱ በዚህ ዘመን ጂም ቤት የሚሮ ለምን አመክሯትም? ኤምሴን አስሪ ድንግድ መልሻ ቡዬ ከምትይ ጂም ቤት ይህንን ጓጉለት ሰውነትሽ ምን አለ ብትቀንሽው። አዛባ የህልዳ በልተሽ ሁሉ እንደ አህያ የምታመነዥኪ ዳውላ ባለጌ ጠፍራ ልጆችሽ እየሰሙሽ አደባባይ ላይ ምትይ አሳዛኛ ሮጊት ንግስቷ ኳተር ትጠብቃለች። ወላቃ ውልቅልቅ ሽማግሌ መጀመሪያ ድቃላዋን በወለደቻች ቦርኮ ለአንቺ ብዬ ነው። እኔ ደግሞ ከሀገር የምወጣ ዱባይ ሆኖ ቀጠቀጠሽ እንዳትባይ ነው ይሄ ሁሉ ሽሽ ገዳሚ። ንፍጣም አሮጊት፣ ንፍጣም ሽማግሌ የመጨረሻ በዓለማችን ላይ በኢትዮጵያውያን ዘንድ የመጨረሻዋ ወደል ሴት ብትኖሪ አንቺ ነሽ። የመጨረሻዋ ግብዳ አንድስ የምታውቂ ሴት አንቺ ነሽ። ጅልጅል አንፎ ሰው በጎን ምን እንደሚልሻት እና በጉቺ ዙሪያ ያለው ነገር ጉቺ እህታችን ይሄን ያክል ክፋት እንኳ አይደለም፣ ግን በእጇ የበላችሁ ከትንሽ እስከ ትልቅ ባለጌዎች ወጣችሁ ስትሳለቁ አይተናል። እኔ ሰሞኑን እንደውም በደንብ መጣለት አለብኝ። ጉቺ እህታችን አማራዊ እህታችን ነሽ። ሁሌም ከጎንሽ ነን። ሁሌም ከአንቺ ጋር ከጎንሽ ነን። ተራ ወንዱ ናችሁ እንደ ወንድ መሆን ያቃታችሁ ሽልጥልጥ ሴት ሆነሽ ትላንት የተደረገላችሁን የምትረሱ ቆሻሾች ጉቺን በዚህ ልታሳቋት አትችሉም። ቴሌግራምን ኦኬ አንተ አሳረኛው ልወጣ ነበር እኮ አንተማ የተረገምክ ባልና ሚስት የምታለቅስበትን ላክልኝ። ያንን የምታለቅስበትን ላክልኝ። በክፉ መተህ አታውቅም። የተለየ ነገር ኖሮ አይደለም፣ እንዲሁ በራስህ መልካም ሆነህልኛል። መጀመሪያ ልጅ ይላል አይደለ? አንታች ታማ በነበረችው ልጅ ያኔት እዚህ ላይ እንዳትሰድበኝ አሳረኛው ትንሽ ፓራክሲደንት ደርሶባት የነበረችው አቡ አሳረኛው የምታለቅስበትን እኔ ደክሞኛል ብላ የምታለቅስበትን ሪከርድ ላክልኝ። የምታለቅስበትን ሪከርድ ላክልኝ ቶሎ በል። ወራዳ ሮጊት አንቺማ አማራ ላክልኝ ያንን ሪከርድ ለአንተ። እኔ እኮ ደከመኝ ብላ የምታለቅስበትን ሪከርድ ትባስ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው
መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ቄያቸው ስልጤዎችን ኢቨን ሲተጋገዙ ሲደጋገፉ አማራ ውጋ ቂጡን ሲጀመር የአማራ መቼም አልፈታሽም። እኛ አሁንም አላከውም አባቴ እየመጣ ነው እኔ የተረገመ አሳረኛው የሚባለው እሱ ላይ ደውላ መሲል ቆይ መሲል ታማለች እዚህ የተለየ ነገር ኖሮ አይደለም እንዲሁ በራሱ መልካም ሆነልኛል። መጀመሪያ ቴንክ ጊፍት መስጠት ታማ በነበረችው ልጅ ዳጣን ቆይ የዳጣን መለስበታለሁ በኋላ ፓራሲዳይት ደርሶባት የነበረ አስታወስኳት። እኔ በምክንያት ነው እግዚአብሔርን ሰውን ካለ ምክንያት ያለው ካንሰር ሀረርጆ የምታውቀው ነገር አለ ሊሸት ወይም ሊጠላ የሚገባበት ዘረኝነት ላይ አለ። ይሄ ዜግነት የተባለው ነገር ላይ አለ። የምታውቀው ነገር አለ። እኔ በጣም ግራ ይገባኛል። ተስፋ ያደርጊውን አደም በፍቅሩ አታውቅም። የተለየ ነገር ኖሮ አይደለም እንዲሁ በራሱ መልካም ሆነልኛል። መጀመሪያ ልጅ ይላል አይደለ ታች ታማ በነበር ልኮልኛል ይላል። ቤት ውስጥ ችግር እንኳን ቢኖር ጎደሎ ቢኖር አብሮሽ ቤት ጎላሉ እሺ በጣም ርቦኛል። መጣሁ አዛረኛው መንግስት ነው ስል በምክንያት ነው። ታውቃላችሁ አይደል? ባህሪ ነው እና ተቀባይነት ያገኛል። ግን እኔ ከሌሎች ቤተሰቦች ጋር እንዴት ምግብ አትሰጣችሁም እያልኩኝ የምጣላው ቤቴ ምግብ የለም ትላለች። እኔም በጣም ነው ያዘንኩት። እመቤቴም ነገር ሲባል እንደዚህ አልነበረኝም። አሁን ግን እንደ ህፃን አብሮ እያለቀሰ ይህ መርጉም ነው። እናቴ ፍቅር አይዞሽ የኔ ሚውተር ሙኒት እኮ ናት ለአሳረኛው ደውላ ኦኬ ቆይ ልስማማ ሁላችሁ ኮፕሊንግ አድርጉ ቶሎ ብላችሁ ኮፕሊንግ አድርጉ። ያረዳፋ ቤት ውስጥ ችግር እንኳን ቢኖር ጎደሎ ቢኖር አብሮሽ ቤት ጎላሉ እንጂ እየሰደቡን አንቺ ደሞዝ ከለከለች ብትመታችን እኔ ስለ አንቺን ስለወደድኩሽ ከሌሎች ቤተሰቦች ጋር እንዴት ምግብ አትሰጣችሁም እያልኩኝ የምጣላው ቤቴ ምግብ የለም ትላለች። እኔም በጣም ነው ያዘንኩት። እመቤቴም ነገር ሲባል እንደዚህ አልነበረኝም። አሁን ግን እንደ ህፃን ይከፋኝ። ታሪክ ይመጣል። እኔ 20 እና 30 ልጅ አስቀምጬ እንዴት እቃ አለቃ አልልም እምለው ከማለቁ በፊት አንዴና ሁለቴ የምትሰሩት ሲቀራችሁ ንገሩኝ ነው የምለው። ደግሞ እኮ ሄዳችሁ የምትከረከሩት ሄዳችሁ የምትቸገሩ ሁሌ የምታለቅሱ ምንም እግዚአብሔር እንኳንም አልከሰሷት። ግን እነዛ ሰዎች ቢከሷት መሲ ብሪጅስቶን ዛሬ ምን ውስጥ ነበር የምትገባው?
ሊከከሳ ነበር ፋሳረኝ ግን በዚህ ጉዳይ ቢሄዱበት አድራን ይወጣችሁ ታዲያ በዚህ ሰበብ ሳይሆን በሌላኛው በዛ ነጭ ፓንት ቀይ ፓንት በሚባለው በሀፒታ አውቃለሁ እና አውቃለሁ እኔ አሁን ትልቅ ሰው ናት አይደለ 20 ዓመት የሞላት ልጅ አላት አይደለ ሙኒት ሰው የሆነ ነገር ሲደርስበት ወይ ብሎ ድንግጥ ብሎ ይመለሳል እኮ አይደል እንዴ አሁን አንቺ በቲጂ በብሪጅስቶን ቦታ ብትሆኚ ሀቅና ወራ ከተባለ ሙኒት ከዛ በኋላ ቲክቶክ ላይ ለወራት ትመጪ ነበር አንቺ አትመጪም እርግጠኛ ነኝ ያስደነግጣል እሷ ግን ይሄው በሰዓታት ልዩነት የሆነ ቦታ ገብታ የምትናገረው ንግግር የምትሳደበው ስድብ በዛ ላይ ደግሞ የምትዋሻቸው ውሸቶች ገባሽ የምታረገው በቃ ሰው ልጅ እኮ ከወለደ የሰው ልጅ መረጋጋት አለበት ገባሽ አንቺ ደግሞ እንዲህ ያለ ስራ ከሚሰራ ሰው ጋር አይመጥንሽም አንቺ ልትረጂ ትችያለሽ የዛን ሰው ባህሪ ሌላ ሰው ግን አንቺ ከመሲ ብሪጅስቶ ጋር ጥብቅ ብትይ የሆነ ቀን ጊዜ ሲመጣ ሰው ሊጠልሽ ነው የሚሮጠው መሲ እንዲህ ያረጋች እሷን ሰፖርት የምታረጋት በቃ ከየትኛውም ግሩፕ ነፃ ሁኚ ሙኒት ከየትኛውም ከማንም ሰው እርዳታ ካለ ያው እነሱ ናቸው ያሉት እኮ ነው ውስጡን እያወቅ ነው ምን እናደርግ በቃ እርዳታ ካሉሽ ሄደሽ እርጂ ሙኒት እግዚአብሔርን እኔ ለምንድነው ስለማላይ የምነግርህ ሚስጥር አለ አሁን ራሱ በቅርብ ቀን የኔን ስራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ በሷ ሰበብ በመሲ ብሪጅስቶን ሰበብ አንቺ ፊት ስለዚህ ስራዬ አንድ ነገር አላወራም ደግሞ በቅርቡ ትሰማዋለህ አሳረኝ መሲናት ግፋቢ የሳምንት እንደዚህ ነገር ትሰማዋለህ እና የተበላሸብኝ ነገር አለ ግን ጊዜ ያስተካክለዋል ለማንኛውም እኔ እግዚአብሔርን ነው የምልሽ እኔ ለምንድን ነው አሁን እስቲ ሳራ ሊያት እኔ ላለቅስ ነው ወጥቼ ስማ አለ ያልተሰማ እንትን አለ ትልቅ ሪከርድ አለ እሱን ሪከርድ ላክልኝ ስለ ሰው ግድያ የምታወራበት እከሌን እንደዚህ አድርገን መክሰስ አለብን ስትል እኔ ግን በቃ ጓደኝነት ውሸት ነው ማለት በየሱ እሱ አለው እሱ እናቴ ትሙት እሱ የሌለው ሪከርድ የለም ያላወራችለት ነገር የለም እኮ ግን ላይ ጓደኝነት ስለ አሁን እኔ ለነገሩ ሚዲያ ላይ እንደዚህ ዲፕ ማውራቱ የለም ግን ላይክ በቃ እንደዚህ ነው ማለት ነው አብረው እየበሉ አብረው እየጠጡ አብረው እህቴ ምን እየተባባሉ እንዴት አንደኛውን ያማል እንዴት ይኸውልሽ አልቅሳ ሁሉ ምን አደቀለምትለው መረጃ አለኝ መጀመሪያ ሀሴ እንደገባሁ በልጆች ቤት ውስጥ ችግር እንኳን ቢኖር ጎደሎ ቢኖር እንዲህ አልቅሳ አይደውለችልኝ ለእኔም አለኝ ጭራሽ በምግብ በቦስ ከለከለችኝ ብትመታችኝ የማንም የሀውስ ሄዶች ባህሪ ሙኒት የማታማውና ሙኒት ያላማችሁ ሙኒት በጀርባ ያላስወጋቻችሁ አላችሁ ሽቃዳ በርሚል እኔ ማፋታሻለሁ መስሎሽ ገና ስራና ስቃይ ነው የምሆንብሽ አሁን በኋላ ምን እንደምትል ታውቃለህ ይሄው ሰዎች ታዘቡ እንኳን አሟት አንድ ላይ ወመጡና እንኳን ተማማን ምናምን እኔ ጋር እንደዚህ ማለት አይችሉማ አባቴ ሙት እንደዛ ነው የሚባለው እናቴ ትሙት እያሳለፍኩ ነው ማሰጣት ከሳራ ጀምራ ከመሲ ጀምራ እስኪ ሳራን ተዋት ጆከር ለምንድን ነው የምተዋት ተዋት ሳራ ተዋት ለምን አባቷን የምተዋት ተይ እባክሽ ዝም በይ ነይ እጂ እጂ የምን ደረራይ አንዱ አሷሪለች እንዲቺ ባለጌ እሷም በህይወት የልክ ማልፈታት ሰው ናት እመለሳለሁ የሳራ ጉዳይ ደግሞ ከኤምባሲ ጋር ያለውን በኋላ ኤምባሲ ጋር እንዴት እንደነበር ለአመታት እኔ ብዙ ነገር አለኝ አይደል እሱን እመለስበታለሁ በኋላ በዛኛው ስልኬን ዋትስአፕ በዛኛው ነው እገባለሁ እና ሚጣያለሽ ስትሰድብሽ የነበረ አንዱ እሱ አይደል ሪከርዳችሁን እያወጣው መበተን ምን ስድብ የማያስፈልግ ሜታ አባታችሁ ሰርታችሁ እንዳባሉ